ዛሬ በጅጅጋ ከተማ ነው የምንገኘው። ጅጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበረን። አሁን ያየነው ጅጅጋ ከዚህ ቀደም ካየነው ጅጅጋ በእጅጉ የተለየ ነው። 60 ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወክዌይ ተገንብቷል። 10 ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ዛሬ ፕሬዝዳንቱ እንደነገረኝ ሪፖርት ባለፉት ጥቂት ዓመታት የጅጅጋ የመብራት ኮንሰምፕሽን 4 እጥፍ አድጓል። እና በመብራት በመንገድ በወክዌይ ባይክ ሩት በሃውሲንግ በብዙ ሺዎች ነው የተገነባው። እንዳያችሁ ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን ያኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው። እዚህ ጅጅጋ ላይ ያየነው ለውጥ በአዲስ አበባ ከምናቀው ለውጥ በምስራቁ የሀገራችን ክፍል ምናልባት በጣም ትልቁ ከተማና ትልቁ ስራ ሊሆን ይችላል። ይሄ በጣም ተስፋ ሰጪ ነገር ነው። የከተማ የማስዋብ ስራ መገንዘብ የሚያስፈልገው በሚቀጥሉት 15-20 ዓመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሃነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አስፋፋ ስርዓታችን ከመጠጥ ውሃ ጋር፣ ከመብራት ጋር፣ ከመንገድ ጋር፣ ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆኑ ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው። የልጆች ትምህርት ቤት፣ የጤና ተቋማት፣ ሌሎች የመንግስት ሰርቪሶች፣ መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኑሮ ለመኖር አይደለም። በዚህም ምክንያት ጅጅጋ ላይ የተሰራው ስራ፣ ሀረር ላይ፣ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል፣ የነሱን ታሪክ፣ የነሱን መልክ፣ የነሱን ጂኦግራፊ አቀማመጥ፣ የነሱን መልክዓ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረት ዘዴ ከተከተል ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪ ይቀንሳል። እና ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያን እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን የሚያስፈልገን የሚጠቅመንን እኛን የምናውቀው ይበጀንን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበር። ይሄ ጭስ አልባው የሚባለው የቱሪዝም ሴክተር ደግሞ አሁን እንኳን በሀገር ደረጃ ውጤቱ እየታየ ነው ያለው። እንግዲህ ሰምታችሁ ከሆነ ጅጅጋ ላይ 30 ገደማ ሆቴሎች የተገነቡ ናቸው። ይሄ የገበታ ለሀገር ስራችን ምናልባት በ3 ወር 4 ወር ሊመረቅ ይችላል። የገበታ ፕሮጀክት መቼም በየከተማው እያመጣ ያለው ተጨማሪ ቫልዩ በጣም የሚገርም ነው። አሁን በሶማሌ ክልል ውስጥ በእንደዚህ ያለ ጽዳት፣ በእንደዚህ ያለ ላንድስኬፕ ስራ፣ በእንደዚህ ያለ ስፋት እንኳን ሆቴል ቀርቶ ሰፈርም አይገኝም። እያመጣ ያለው ቫልዩ ሲቪሊቲ ነው። ያኗኗር ዘዬ፣ ያገነባብ ዘዬ፣
አንድ ሰው ምን አይነት የኑሮ ደረጃ ቢኖር ምቹና ተገቢ እንደሆነም ጭምር ትምህርት እያመጣ ነው ያለው። ይሄ ቦታ ሲጠናቀቅ በዚህ ከባቢ ያሉ የጎረቤት ሀገራት ካለም ጥርጥር እዚህ መጥተው መገልገላቸው አይቀርም እና ገበታ እዚህም አርባ ምንጭም ጅማም ጎርጎራም በየቦታው የሚታየው ትላልቅ ቫልዩ ነው በከባቢ ላይ ያመጣ ያለው። ይሄን በሶማሌ ተደግሞ በማየት በጣም ደስ ብሎኛል። ለሶማሌ ክልል በዚህ ሳይዝ በዚህ ልክ ትላልቅ ስብሰባ ሊካሄድበት የሚችል ብዙ ነገር በውስጡ የያዘ ቦታ ማየት ቀላል ነገር አይደለም። ይሄ ነገር በተቀመጠለት እቅድ መሰረት ተጠናቆ ለምርቃት እንደሚበቃ ምንም ጥርጥር የለውም። 85% የሚሆን ስራው አልቋል። አሁን የማሰማመር ስራ የቀራቸው ከጥቂት ወራት በኋላ ተመልሰን እንደምናስመርቅ ተስፋ አደርጋለሁ። በድምሩ በሶማሌ ክልል ዛሬ ያየናቸው የመሶብ ፕሮጀክት ጅማሯቸው፣ የኮሪደር ስራቸው፣ የገበታ ስራ ከዚያም ውጭ ያሉ በርካታ የመንገድ ፕሮጀክቶች፣ የሆስፒታል ስራዎች በድምሩ ሶማሌ አካባቢ የመነቃቃት ምልክት ያሳያል። ዛሬ ባየሁት ሁኔታ ምናልባት ከባህር ዳር፣ ከአዳማ፣ ከሐዋሳ ውጪ ጅጅጋን የሚተካከል ከተማ ብዙ በሀገር ደረጃ ያለ አልመሰለኝም። በተለይ በሃውሲንግ ብዙ ክልሎች መማር ያለባቸው ጅጅጋ ላይ የሚሰሩ ቤቶች ጽድት ያሉ ናቸው እና ከአራት አምስት ከተሞች መካከል አንዷ ሆነች ማለት ነው፣ ወይም ከ10 ትላልቆቹ አንዷ ሆነች ማለት ነው። ይሄ ቀላል ነገር አይደለም። የዛሬ 2-3 ዓመት ይሄን ማየት አይቻልም እና በጣም አስደማሚ ስራ ነው የተሰራው። ለዚህ የሶማሌ ክልል ህዝብ፣ አመራሮች፣ በዚህ ስራ የተሳተፉ ሰዎች በሙሉ ምስጋና ይገባቸዋል። የመጨረሻው መልእክቴ በተለይ ለፕሬዝዳንቱ፣ ለካቢኔያቸው አሁን በሰራነውና በተገኘው ውጤት አይደለም እርካታ ሊሰማን የሚገባው፣ ባለፉት አመታት ለምንድን ነው ይሄንን ሳንሰራ የቆየ ነው ብለው መጠየቅ አለባቸው። ሰሞኑን ጓደኞቼ ጋር ስናወራ የአራት ኪሎውን ቤተ መንግስትና ዙሪያውን ብቻ ከ2 ዓመት በፊት 3 ዓመት በፊት የነበረውን ሁኔታ አንስተን ወያይ ነበር። 4 ኪሎ ከአደባባዩ ወደ ሸራተን መውረጃው የፍሬንድሺፕ ፌስ 2 ፍሬንድሺፕ 1 ሳይንስ ሙዚየም የተሰራበት ያው የሚታወቅ ምን አይነት ሰፈር እንደነበረ የቤተ መንግስት ጋራዥ፣ ብዙ ቆርቆሮዎች፣ የጥበቃ ቤቶች የነበሩበት ነው። ከግቢ ገብርኤል ጀምሮ ደግሞ ጓሮውን ሲኬድ በጣም የሚያስፈራ የሚባል ሰፈር ነው። ለኑሮ ፍጹም ያልተመቸ ከፍተኛ የደህንነት መገለጫ የሆነ ሰፈር ነው። አዋሬ በተደጋጋሚ ስናፈርስ ታውቃላችሁ የሚመስለውን ነገር። አዋሬ ደግሞ በጣም የሚያሳዝን ሰፈር ነው። በጥቅሉ 4 ኪሎ የሚባለው ቤተ መንግስት 360 የተከበበው ከፓርላማ ውጪ የአብሮት ላይብረሪን ጨምሮ ከፓርላማ ከተሰራበት ውጪ በጣም የመጨረሻ ደህንነት፣ የመጨረሻ ችግር፣ የመጨረሻ የቆሻሻ ምልክት ሰፈር የነበረው። እንዴት ነው 360 ዲግሪ በቆሻሻና በደህንነት ተከበን እዛ ግቢ ውስጥ ተቀምጠን አገር እየሰራን ነው ብለን የምናስበው የሚል ጥያቄ ያስነሳል። ለረጅም ጊዜ እዛ ቤት ስንቀመጥ በቅርብ ርቀት ያሉ የኛን ጎረቤቶች ህይወት መቀየር ሳንችል እዛ የተቀመጥንበትን ጊዜ በመቁጠር ብቻ አገር እየመራን ነው ብለን ማሰብ አስቸጋሪ ነው። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲኬድ ይሄው ነው፣ ሐረርም ሲኬድ ይሄው ነው፣ አሶሳም በልኩ ይሄው ነው፣ አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። በእርግጥ በማንኛውም ሰው አይንና መለኪያ ዛሬ ያየነው ነገር ኢምፕሬሲቭ ነው። በጣም ደስ ይላል። ለውጡ በተለይ አምና ለመጣ ሰው በጣም ደስ ይላል። ግን ያ ደስታ የእርካታ ምንጭ ሆኖ ነገ ልንሰራ የሚገባንን ስራ የሚከለክል ከሆነ ጥፋት ነው እና እኔ ያለኝ መልእክት ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችንን ህይወት ያኗኗር ዘዬ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ
ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። አሁን በከተማ ስራዎቻችን ምንም ጥርጥር የለውም በአፍሪካ ምልክትና ምሳሌ ተደርገን ተወስደናል። በቅርቡ በስንዴ ዓለም አቀፍ ሽልማት እንዳገኘን ይታወሳል። አሁን ደግሞ ሰሞኑን በደረሰኝ ዜና በግሪን ሌጋሲ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች። በኮሪደሩም እንደዚሁ ብዙዎች ለመማር ጥያቄ ያቀርባሉ፣ መጥተው ይጎበኛሉ። ለብዙ አፍሪካ ሀገራት ምሳሌ የሚሆን ስራ ተጀምሯል ነው። ግን ከተሞቻችን መድረስ የሚገባቸው ቦታ አልደረሱም። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄን ለኛ ተውልን። ይሄ ሀገር ባለቤት አለው፣ ህዝብ አለው፣ ራሱን የሚወድ ራሱን የሚያከብር መለወጥ የሚፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልእክቴና ተባብረን በርትተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርትተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድል አለን ብዬ አስባለሁ። በጣም ጥሩ ስራ ነው። እጅግ አድርጌ አመሰግናለሁ።